ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ለዛሬው ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ቆንጆ የሆነ ቪዲዮ ነው። ምንድነው የምንማረው ካላችሁ ዛሬ ጊዜ ሰጥተን የምንማረው የተለያዩ አባባሎችን አምጥቼላችኋለሁ። ታዲያ እነኚህን አባባሎች እንዴት ማንበብ እንዴት ደግሞ መጻፍ እንደምትችሉ በደንብ የማሳያችሁ ይሆናል። ለማንበብና ለመጻፍ የምትቸገሩት ይህንን ቪዲዮ ካያችሁት በኋላ በእርግጠኝነት የተለያዩ አባባሎችን ማንበብ እንደምትችሉ ላረጋግጥላችሁ እወዳለሁኝ። ስለዚህ እስከ መጨረሻው አብራችሁኝ እንድትቆዩ በትህትና ጠይቃለሁ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል እየተከታተሉ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ እንደቻሉና እየቻሉ እያሉም ስለሆነ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት በሙሉ አንዴ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁትን እጅግ በጣም ወሳኝና ጠቃሚ የሆኑ ቪዲዮችን በቀጥታ ማግኘት የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ እንድታበረታቱንና ሌላ አሪፍ ቪዲዮ እንድንሰራ የእናንተ እርዳታ ስለሚያስፈልግ ላይክ፣ ኮሜንት፣ ሼር በማድረግ እኛን እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂና አስደሳች እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ስትፈልጉ ከነርሱ ጋር በግሩፕ ወይም በጋራ ካልሆነ ደግሞ ለብቻችሁ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ስለዚህ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ወዳለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ትጀምራላችሁ ማለት ነው። ማንበብ የቻላችሁት በሙሉ እኔን ቀድማችሁ በማንበብ ከዛ ቪዲዮን በማቆም እንደገና ቼክ ማድረግ ትችላላችሁ። ማንበብ ያልቻላችሁት ደግሞ ከኔ ጋር ቀስ እያልን እየቆጠርን በቀላሉ ማንበብ እንችላለን ማለት ነው ውድ ቤተሰቦቼ። እዚህ ጋር እንደምትመለከቱት የመጀመሪያው አረፍተ ነገር ወይም የመጀመሪያው አባባል የመጀመሪያው ቃል ምን ይላል የሚለውን እስኪ አብረን እናንብብ። መጀመር ይላል። መጀመር። ከዛ እዚህ ጋር ይቀጥልና ያልቻለ ይላል። ከዛ ይሄ በጣም ቀላል ነው፣ ሁላችሁም ትሞክራላችሁ። ሰው ይላል። እዚህ ጋር ደግሞ መቼም ይላል። በጣም አሪፍ። እዚህ ጋር የምታዩት ደግሞ ስኬታማ ይላል። አይሆንም ይላል። አያችሁት? ለማንበብ ማድረግ ያለባችሁ ብቸኛው ነገር
የፊደሎችን ድምፅ በትክክል መጥራታችሁን እርግጠኞች መሆን አለባችሁ። ለማንበብ ከመታገል ይልቅ የፊደሎችን ድምፅ በአግባቡ መጥራት ሞር ለማንበብ ያቀልላችኋል ማለት ነው። ውድ ቤተሰቦቼ እስኪ አብረን ሙሉን እናንብብ። መጀመር ያልቻለ ሰው መቼም ስኬታማ አይሆንም ይላል። አያችሁት? ይህ አባባል ወይም ይህ አረፍተ ነገር ምንድን ነው የሚያሳየው ካላችሁ፣ ይህን አረፍተ ነገር በተለያየ ጊዜ መጠቀም ትችላላችሁ። ነገር ግን ትርጉሙን ማወቅ አለባችሁ ማለት ነው። አንድ ሰው መጀመር ካልቻለ ያ ሰው ስኬታማ አይሆንም። ስለዚህ የትኛውንም ነገር ለመጀመር መፍራት የለባችሁ ማለት ነው። እናንተ የሚያዋጣ ጠቃሚ ነገር ከሆነ በቀጥታ መጀመር እንዳለባችሁና መፍራት እንደሌለባችሁ ያሳያል። ምክንያቱም መጀመር ያልቻለ ሰው ስኬታማ ሊሆን አይችልም። ጀምሮ ከወደቀ ራሱ ከውድቀት የሆነ ነገር ተምሮ ነው የሚነሳውና ስለዚህ አንድን ነገር ለመጀመር መፍራት እንደሌለባችሁ የሚያሳይ እጅግ በጣም አሪፍ የሆነ አባባል ነው። በተለያየ ጊዜ መጠቀም ትችላላችሁ። ሁለተኛውን እስኪ አብረን እናንብብ። ችላ፣ ችና ላ፣ ችላ ይላል። አያችሁት? ችላ። መባል፣ መባል፣ መባል። ከተጀመረ፣ ከተጀመረ። የስንብት፣ የስንብት። መጀመሪያ፣ መጀመሪያ ይላል። ከዛ ይሄኛው ደግሞ ነው ይላል። እስኪ አንድ ላይ አብረን ለማንበብ እንሞክር። ችላ መባል ከተጀመረ የስንብት መጀመሪያ ነው ይላል። አያችሁት? በቀላሉ አነበባችሁ ማለት ነው። ታዲያ የዚህ አባባል ወይም የዚህ አረፍተ ነገር ፍሬ ሐሳቡ ምንድን ነው ካላችሁ፣ ለምሳሌ አንድ ሰው እናንተን ከመተው ወይም ከመሰናበቱ በፊት ለእናንተ የሚሰጠውን ቦታ እየቀነሰ ይሄዳል። ያን ጊዜ ችላ እያለ እየሄደ ከሆነ ለስንብት እያሰበ ነው ማለት ነው። ስለዚህ ችላ መባል ከተጀመረ የስንብት መጀመሪያ ነው ማለት ነው። ውድ ቤተሰቦቼ ችላ ማለት በአግባቡ መጀመሪያ የሚሰጠውን ጊዜ አለመስጠት። መጀመሪያ ምንም ነገር የሚያደርግ ከሆነ ከዛ ያነሰ ነገር እያደረገ ከሆነ የስንብት መጀመሪያ ደረጃ ላይ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ ሶስተኛ እናመራለን። እዚህ ጋር የምታዩት ቁስልን፣ ቁስልን ይላል። ቁስልን በጣም አሪፍ። በማከም፣ አያችሁት? በማከም፣ በማከም ይላል። እንጂ፣ እንጂ ትላለች፣ ቀላል ነች። በማከክ፣ በማከክ። ማዳን፣ ማዳን ይላል። ማዳን ይላል። በጣም አሪፍ። አይቻልም፣ አይቻልም ይላል። እስኪ አንድ ላይ አብረን እናንብብ። ቁስልን በማከም እንጂ በማከክ ማዳን አይቻልም ይላል። አያችሁት? ይህ አረፍተ ነገር ምንን ያሳያል የሚለውን ነገር ሳስረዳችሁ፣ ለምሳሌ በተለያየ ጊዜ አንድ ሰው ተጎድቶ ሊሆን ይችላል። ከዛ ጉዳት መውጣት የሚችለው ወይ ያንን ሰው መራቅ ወይ ደግሞ ከዛ ሰው ጋር አለመገናኘት እንጂ ድጋሜ እየተገናኘ ደግሞ እንደገና የሚያቆስል አይነት ከሆነ ያንን ቁስሉን እያከከ ነው እንጂ እያዳነ አይደለም። ስለዚህ መዳን ከተፈለገ ከዛ ሰው መራቅ ወይም ከሚጎዱ ነገሮች መራቅ አለበት ማለት ነው። ውድ ቤተሰቦቼ ለዛ ነው ቁስልን በማከም እንጂ በማከክ ማዳን አይቻልም የሚለው አባባል የምንጠቀመው ማለት ነው። ምክንያቱም ቁስልን ይበልጥ ስናከው እየጨመረ ቁስሉ ይሄዳል እንጂ እየዳነ አይሄድም። ስለዚህ ለመዳን ከተፈለገ ወይም ከሆነ ከሚጎዳን ነገር ሙሉ በሙሉ መራቅ እንዳለብንና ድጋሜ ያ ነገር ወደ ህይወታችን እንዳይመለስ በተቻለ መጠን ቁስላችንን እንደገና እንዳያክ ያዳነው ቁስላችንን እንደገና እንዳያክ የተቻለንን ማድረግ አለብን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ለዛ ነው ቁስልን በማከም እንጂ በማከክ ማዳን አይቻልም ይላል። ምክንያቱም ስናከው እንደገና እየቆሰለ ይሄዳል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ይሄን አባባል በተለያየ ጊዜ መጠቀም ትችላላችሁ። አራተኛ ምን ይላል? ዋጋ፣ ዋጋ ይላል። ዋና ጋ ናት። ዋጋ። ከማይሰጥህ፣
ከማይሰጥህ ረዘም ይላል። ከማይሰጥህ በጣም አሪፍ። ሰው ይህንን ሁላችሁም ትሞክራላችሁ። ሰው ይላል። ጋር ጋና ር ጋር ይላል። ጊዜህን ጊዜህን አታባክን ይላል። እስኪ አንድ ላይ አብረን እናንብብ። ዋጋ ከማይሰጥ ሰው ጋር ጊዜህን አታባክን ይላል። በጣም አሪፍ። አንድ ላይ ስናነበው ዋጋ ከማይሰጥ ሰው ጋር ጊዜህን አታባክን ይላል። ይህን አባባል መቼ ነው የምንጠቀመው ካላችሁ፣ ለምሳሌ አንድ ሰውን ለመምከር ስትፈልጉ አንድ ሰው ለእናንተ ዋጋ ካልሰጠ ለዛ ሰው ጊዜያችሁን ደግሞ ጉልበታችሁን ማባከን ወይም መጨረስ የለባችሁ ማለት ነው። ወደ ቀጣዩ እናልፋለን። አምስተኛ ምን ይላል? አምላኬ ይላል። አምላኬ የምወደውን ሳይሆን የምትወደውን ስጠኝ ይላል። እስኪ አንድ ላይ አብረን ለማንበብ እንሞክር። አምላኬ የምወደውን ሳይሆን የምትወደውን ስጠኝ ይላል። አያችሁት? ይህን ደግሞ መቼ እንጠቀማለን ካላችሁ፣ ለምሳሌ እኛን ሊያስደስት የሚችል ነገር የለመንነው ወይም የምንወደው ነገር ሊያጠፋን ይችላል ማለት ነው። ነገር ግን አምላካችን ወይም እግዚአብሔር የሚሰጠን ነገር ለኛ የሚሆነውን ስለሚያውቅ እንዳያጠፋን ስለሚከላከል የሚወደውን ለኛ ከሰጠ ይሻላል ማለት ነው። ለዛ ነው ስትለምኑ ራሱ አምላኬ የምወደውን ሳይሆን አንተ የምትወደውን ስጠኝ ብላችሁ እንደዚህ መጠቀም ትችላላችሁ ማለት ነው። በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል? የማይመለስ ይላል። የማይመለስ ትንሽ ረዘም ይላል። ለማንበብ ሊያስቸግራችሁ ይችላል። ነገር ግን አሁን እኔ እንዳነበብኩ ካነበባችሁ ቀላል ነው ማለት ነው። የማይመለስ ጊዜ ይላል። እንጂ ይላል። በጣም አሪፍ። የማያልፍ ቀና ሁለት ፊደል ብቻ ነው። ቀን ይላል። ይሄኛው ደግሞ በጣም ቀላል ነው። 3 ፊደል ነው። የለም ይላል። እስኪ አንድ ላይ አብረን እናንብብ። የማይመለስ ጊዜ እንጂ የማያልፍ ቀን የለም ይላል። ስለዚህ ይህ አባባል ምን ማለት ፈልጎ ነው ካላችሁ፣ ለምሳሌ ጊዜ አይመለስም። አንዴ ካለፈ አለፈ ነው። ነገር ግን የማያልፍ ቀን ደግሞ የለም። ሁሉም ቀን ያልፋል። ምናልባት ዛሬ ተበሳጭታችሁ ከሆነ የነገው ቀን ሊያስደስታችሁ ይችላል። ስለዚህ የማይመለስ ጊዜ እንጂ የማያልፍ ቀን የለም ማለት ነው። ስለዚህ ነገ የተሻለ ቀን ይመጣል እያላችሁ ራሳችሁን እያነቃቃችሁ እንድትቆዩና ጊዜ ላይ ደግሞ ትኩረት እንድትሰጡ የሚያሳይ እጅግ በጣም አሪፍ የሆነ አባባል ነው ማለት ነው። ውድ ቤተሰቦቼ ሰባተኛና የመጨረሻውን እናነባለን። ምን ይላል? ለማያበላህ ይላል። ትንሽ ረዘም ይላል። አብዛኞቻችሁ ትቸገራላችሁ። ነገር ግን እኔ እንዳነበብኩ ቀስ ብላችሁ እንድታነቡ ይሁን። ለማያበላህ ይሄኛው ቀላል ነው። ሰና ሰው ይላል። እንደራበህ አትንገረው ይላል። ዋና ጋ ነች። ዋጋ የለም ይላል። እስኪ አንድ ላይ አብረን እናንብብ። ለማያበላ ሰው እንደራበ አትንገረው፣ ዋጋ የለም ይላል። ይህ ማለት ምን ማለት ነው? ለምሳሌ አንዳንድ ጊዜ ለማይጠቅማችሁ ሰው ችግራችሁን ማውራት የለባችሁም ወይም ምስጢራችሁን ማውራት የለባችሁም። ምክንያቱም ምንም ሊረዳችሁ አይችልም፣ ዋጋም የለም ካወራችሁ። ስለዚህ ለማያበላ ሰው እንደራበ አትንገረው የሚለው ምሳሌ ለዚህ ጊዜ እንጠቀማለን። ምክንያቱም መናገር ያለብን
ለሚጠቅሙን ሰዎች እንጂ እንደውም አንዳንድ ሰዎች ከተናገርንላቸው ይበልጥ ይጎዱናል። ስለዚህ ምስጢር ለሁሉም ሰው አይነገርምና አስፈላጊ ለሆነ ሰው ብቻ መናገር እንዳለባችሁ የሚያሳይ እጅግ በጣም አስደናቂ አባባል ነው ማለት ነው። ውድ ቤተሰቦቼ ይህንን ይመስላል። ሳጠቃልላችሁ ዛሬ ያየነው ምንድነው ካላችሁ ዛሬ ላይ ያየነው የተለያዩ አባባሎችን እንዴት በቀላል መንገድ ማንበብ እንደምንችልና እንዴት ደግሞ ቃላቶችን እያንዳንዳቸውን በቀስታ እያነበብን ከዛ በኋላ አጣምረን ደግሞ አረፍተ ነገሮችን በዛ መልክ ማንበብ እንደምንችል በደንብ ያየን ስለሆነ ከዚህ በተጨማሪ ደግሞ እንዴት ደግሞ የንግግር ክህሎታችንን ማሳደግ እንችላለን፣ እንዴት ደግሞ የመጻፍ ችሎታችንን ደግሞ ማጎልበት እንችላለን የሚለውን እነኚህን አረፍተ ነገሮች እየጻፋችሁና እያነበባችሁ የእውቀት ደረጃችሁን እንድታሻሽሉ የሚያደርጋችሁን አሪፍ አባባሎችን አይተን ነበረ ማለት ነው። ውድ ቤተሰቦቼ ይህንን ይመስላል የዛሬው ቪዲዮአችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በማየት እጅግ በጣም ብዙ ተማሪዎች ደግሞ ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ሳብስክራይብ የምትለዋን የደወል ምልክቷን እንድትነኩና በየጊዜው የሚለቀቀውን አዳዲስና ቆንጆ ትምህርቶችን እንድትከታተሉና ራሳችሁን እንድታሳድጉ ዕውቀታችሁን እንድታጎለብቱ ይሁን ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ስትፈልጉ ከነርሱ ጋር በጋራ ስትፈልጉ ደግሞ በግላችሁ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ እንደምትሆኑ ላረጋግጥላችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ መሆናችን ለየት ያደርገናል ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።